አሜሪካ ቻይናን ስለማስጠንቀቋ ኢራንን ለማንበርከክ የሚደረግ ሙከራ ይከሽፋል ስለመባሉ የዓለም አቀፍ የወንጀለኞች ፍርድ ቤት ሚናውን እያጣ ነው ስለመባሉ ቱርክ በሞቃዲሾ ተዋጊ ጄቶችን ስለማዘረፏ የኤርትራ ልዑካን ቡድን በካይሮ ውይይት አድርጓል ስለመባሉ የኢትዮጵያውያን አብዛኛው ወጪ ለምግብ ፍጆታ ነው ስለመባሉ በአምቦ ከተማ ሲንቀሳቀስ የነበረ የዘራፊዎች ቡድን በቁጥጥር ስር ስለመዋሉ በወርቅ ምርት ስኬት ተመዝግቧል ስለመባሉ ከብርሃን ቲቪ እነኚህን ዜናዎች ልንነግራችሁ ነው። የብርሃን ቲቪ ዜናና የዕለት ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። የአሜሪካው ሚኒስትር ቻይና ከኢራን ነዳጅ እንዳታገኝ እናግዳለን ብለዋል። በዋሽንግቶን ዲሲ ለጋዜጠኞች በሰጡት መግለጫ አገራቸው የኢራን ነዳጅ የጫኑ የቻይና መርከቦችን በሆርሙዝ ሰርጥ ውስጥ እንቅስቃሴያቸውን እንደምታግድ ያስታወቁት የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ቻይናውያን ሌላ ነዳጅ ማግኘት ይችላሉ፣ የኢራንን ነዳጅ ግን በፍጹም አያገኙትም ብለዋል። ቤሰንት አክለውም አብዛኛውን የኢራን ነዳጅ የምትገዛው ቻይና ላይ ትችት የሰነዘሩ ሲሆን አገሪቱ የነዳጅ ምርቶችን በማከማቸትና የአንዳንድ ምርቶችን ኤክስፖርት በመገደብ ታማኝ ያልሆነች ዓለም አቀፍ አጋር እየሆነች ነው ብለዋል። በዚህ ጉዳይ ላይ ከቻይና ባለሥልጣናት ጋር መነጋገራቸውን የጠቀሱት ሚኒስትሩ ሆኖም ውጥረቱ ፕሬዚደንት ትራምፕ በሚቀጥለው ግንቦት ወር አጋማሽ በቤጂንግ ያደርጋሉ ተብሎ የታቀደውን ጉብኝት ሊያሰናክል ይችላል ወይ ለሚለው ጥያቄ ምላሽ ከመስጠት መቆጠባቸው ተነግሯል። ለጉብኝቱ የሚተላለፈው መልእክት መረጋጋት ነው ብዬ አስባለሁ። ካለፈው በጋ ጀምሮ በግንኙነታችን ውስጥ ትልቅ መረጋጋት አለ። ሆኖም ከአመራሩ የሚመነጭ ነው የተፈጠረው ችግር ብለዋል ቤሰንት። መግባባት ቁልፍ መሳሪያ ነው ብዬ አምናለሁም ሲሉም አክለዋል። የአሜሪካን ጥብቅ አቋም ያመላከተው ይኸው በኢራን ወደቦች ላይ ባህር ላይ ክልከላ መጀመሩን ተከትሎ ይህ በዓለም አቀፍ የነዳጅ ገበያና በታላላቅ አገራት ዲፕሎማሲያዊ ግንኙነት ላይ ስጋት መፍጠሩ ይነገራል። ኢራንን ለማንበርከክ የሚደረግ ሙከራ እንደሚከሽፍ ፕሬዝደንቱ ተናግረዋል። አሜሪካና እስራኤል ኢራንን በኃይል ለማንበርከክ የሚያደርጉት ማንኛውም ሙከራ እንደሚከሽፍና ቴህራን እንዲህ አይነት አማራጮችን መቼም እንደማትቀበል የተናገሩት የኢራኑ ፕሬዝደንት መሱድ ፔዜሽኪያን ከኢራን የአደጋ ጊዜ አገልግሎት ባለስልጣናት ከተነጋገሩ በኋላ በሰጡት መግለጫ ቴህራን ጦርነት አሊያም አለመረጋጋትን አትፈልግም ብለዋል። በአንጻሩ ኢራን ሁሌም ቢሆን ገንቢ ውይይቶችና ከተለያዩ ሀገራት ጋር የመነጋገር አስፈላጊነትን ደጋግማ ገልጻለች ሲሉ ማከላቸውን የጠቀሱት የአገሪቱ መገናኛ ብዙሃን የተላለፈው የፕሬዝደንቱ ንግግር የአሜሪካው አቻቸው የአሜሪካና ኢራን ንግግር በሚቀጥሉት 2 ቀናት በፓኪስታን ኢስላማባድ ይጀመራል ማለታቸውን ተከትሎ የሰጡት እንደሆነ ጠቁመዋል። በቅርቡ ይጀመራል ስለተባለው ሁለተኛ ዙር ንግግር ቴህራን እስካሁን አስተያየት አልሰጠችም። በሌላ በኩል ፕሬዝደንት ትራምፕ በሊቀ ጳጳሱ ላይ ብርቱ ትችት መሰንዘራቸው ተሰምቷል። ሊቀ ጳጳሱ በበኩላቸው ካቶሊኮች የፕሬዝደንቱን ፖሊሲ እንዲቃወሙ ጥሪ አቅርበዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የቫቲካኑ ሊቀ ጳጳስ ሊዮ 14ኛ በእርሳቸው ጦርነት ፖሊሲ ላይ በሰነዘሩት ውግዘት ከባድ ምላሽ ሰጥተዋል። ሊቀ ጳጳሱ የትራምፕን ወታደራዊ እርምጃዎች በፍጹም ተቀባይነት የሌላቸው ሲሉ የገለጹ ሲሆን የካቶሊክ እምነት ተከታዮችም ይህንን የጦርነት ፖሊሲ እንዲቃወሙና በኮንግረሱ ላይ ጫና እንዲፈጥሩ ጥሪ አቅርበው ነበር። ሊቀ ጳጳሱ አክለውም ኢየሱስ ክርስቶስ ጦርነት የሚቀሰቅሱ ሰዎችን ጸሎት አይሰማም በማለት ተናግረው ነበር። ይህን ተከትለው ፕሬዝደንቱ በሰጡት ምላሽ ሊቀ ጳጳሱ ጥሩ ስራ እየሰሩ ነው ብዬ አላስብም፣ እንደውም ወንጀልና ወንጀለኞችን የሚያበረታቱ ይመስለኛል ብለዋል። ትራምፕ ለሊቀ ጳጳሱ ያላቸውን ተቃውሞ ሲቀጥሉ የኒውክሌር መሳሪያ መያዝ ችግር የለውም የሚል ወይም ወንጀልን እንደ ተራ ነገር የሚመለከት ሊቀ ጳጳስ አያስፈልገንም፣ እኔ የሊዮ 14ኛ ደጋፊ አይደለሁም ሲሉ በጽኑ ተችተዋቸዋል። በፕሬዝደንቱና በካቶሊክ ቤተክርስቲያን መካከል ያለው አለመግባባት በከረረበት በዚህ ወቅት ፕሬዝደንቱ በማህበራዊ ትስስር ገጻቸው ላይ ራሳቸውን እንደ አዲስ አዳኝ በመቁጠር በኢየሱስ ክርስቶስ ምትክ ተተክተው የሚያሳየውንና በሰው ሰራሽ አስተውሎት ወይም ኤአይ የተዘጋጀ ምስል ማጋራታቸው በብዙዎች ዘንድ እንደ ትልቅ ድፍረትና ሃይማኖታዊ ስድብ ተቆጥሮባቸዋል። ፕሬዝደንቱ የሃይማኖቱን መሪ በግልጽ መተቸታቸውንና ሃይማኖታዊ ምስሎችን ለፖለቲካዊ ትርፍ መጠቀማቸው ቀደም ሲል ለድላቸው ከፍተኛ ድርሻ የነበራቸውን የካቶሊክ ደጋፊዎች ሊያሳጣቸው እንደሚችል የፖለቲካ ታዛቢዎች ገምተዋል። በአሜሪካ እስራኤል እና ኢራን መካከል የተቀሰቀሰውን ግጭት ተከትሎ ስትራቴጂካዊው የሆርሙዝ ሰርጥ የመርከብ መስመር መዘጋቱ የዓለም ነዳጅን ገበያ ክፉኛ እያወከው ይገኛል። የዓለም አቀፉ የገንዘብ ድርጅት IMF ባወጣው ሪፖርት እንዳመለከተው ይህ ቀውስ ካልተገታ የነዳጅ ዋጋ በሚቀጥለው ዓመት እስከ $125 ሊደርስ ይችላል። እንደ IMF ገለጻ ከሆነ በየካቲት 2026 መጨረሻ ጀምሮ በመካከለኛው ምስራቅ የተቀሰቀሰው ጦርነት የኃይል ምርትና ስርጭት ላይ ከፍተኛ ስጋት ደቅኗል መባሉን ያስነበበው
ካፒታል ነው። ዓለም አቀፉ የወንጀለኞች ፍርድ ቤት ፍትህ የማስፈንና ተጠያቂነት የማረጋገጥ ሚናውን እያጣ ነው ተብሏል። ዓለም አቀፉ የወንጀለኞች መቅጫ ፍርድ ቤት በመርጦ አልቃሽ ፍትሁ ተቀባይነት እያጣ መሆኑን የወንጀል ፍትህ ባለሙያው ኦማር ናሻቤህ ለስፑትኒክ ተናግረዋል። ባለሙያው የተመረጠ ፍትህ እውነተኛ ፍትህ አይደለም ብለዋል። የሮም ሕግ ፈራሚ የሆኑ የአውሮፓ ሀገራት ለፍርድ ቤቱ ድጋፍ የሚሰጡት ጉዳዮቹ ከፖለቲካ ፍላጎታቸው ጋር ሲጣጣሙ ብቻ እንደሆነ ገልጸው ይህ ካልሆነ ግን ድጋፋቸውን በመንፈግ ተቋሙ ከፍትህ ይልቅ ወደ ፖለቲካዊ አካልነት እየቀየሩት ነው ሲሉ ጠቁመዋል። ፍርድ ቤቱ የመጀመሪያ ስልጣኑ ፍትህን ማረጋገጥ ቢሆንም የውጭ ጫናዎች የተቋሙን ተአማኒነትና ውጤታማነት አዳክመው ተቀባይነቱን እንዳሳጡት ባለሙያው አጽንኦት ሰጥተው ተናግረዋል። በዓለም አቀፉ የወንጀለኞች መቅጫ ፍርድ ቤት ዋና አቃቤ ሕግ ካሪም ካን ላይ የቀረበው የጾታዊ ትንኮሳ ክስን ያነሱት ናሻቤህ አንድ ዓለም አቀፍ አቃቤ ሕግ ከማንኛውም ነቀፋ የጸዳ መሆን ስላለበት እንዲህ ያሉ ክሶች መቅረባቸው በራሱ ተቀባይነት የሌለው ጉዳይ ነው ብለዋል። ይሁን እንጂ የምርመራ ውጤቱ በፍርድ ቤት ውስጥ ውስጣዊ አለመግባባቶችን በመፍጠሩ የአይሲሲን ተቀባይነት ይበልጥ እንዲሸረሸር አድርጎታል ተብሏል። የፍርድ ቤቱ አባል አገራት በካሪም ካን ላይ የቀረቡት 2 የጾታዊ ጥቃት ክሶችን የተመለከቱ ሪፖርቶች ከደረሷቸው በኋላ በጉዳዩ ላይ የሚደረገው ምርመራ እንዲቀጥል በሚያዝያ ወር መጀመሪያ ላይ ድምፅ መስጠታቸውን መገናኛ ብዙሃን ዘግበዋል። ቱርክ በሞቃዲሾ ተዋጊ ጄቶችን ማሳረፏ ተሰምቷል። የሶማሊያ ፌዴራል መንግስት የግዛት ቁጥጥሩን ለማጠናከርና እያደገ የመጣውን የክልሎች ተቃውሞ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ ኤፍ-16 ተዋጊ ጄቶችን በሞቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓ ተገልጿል። ጄንስ የተሰኘው ወታደራዊ መረጃ ተቋም መጀመሪያ የዘገበው ይህ ስምሪት በአዴን አዴ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጄቶች የሚሆን ልዩ የመጠለያና የጥገና ተቋማት ግንባታን ጨምሮ ለወራት የተከናወኑ የመሰረተ ልማት ማሻሻያዎችን ተከትሎ የተደረገ እንደሆነ የጋራው የዜና አገልግሎት ዘግቧል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ የባህር ዳርቻ እየተካሄደ ያለውን የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነትን ለመጠበቅ የታለሙ ናቸው ነው የተባለው። እነዚህ ዘመናዊ ተዋጊ ጄቶች ሞቃዲሾ የገቡት የሀገሪቱ ውስጥ ፖለቲካ ውጥረት በነገሰበት በዚህ ወቅት ነው። ባለፉት ሳምንታት የፌዴራል ኃይሎች በደቡብ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዝዳንት ሐሰን ሼክ መሐሙድ እና ያቀረቡት አንድ ሰው አንድ ድምፅ የምርጫ ሞዴል ቀንደኛ ተቺ የነበሩትን የክልሉን መሪ አብዲ አዚዝ ላፍታጋሪንን ከስልጣን አስወግደዋል። የሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፊቂ በቅርቡ በሰጡት መግለጫ ብሔራዊ ጦሩ የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮችን ከእንግዲህ አይታገስም ብለዋል። የኤርትራ ከፍተኛ የልዑካን ቡድን በካይሮ የኢኮኖሚ ትብብርን ለማጠናከር መወያየቱ ተሰምቷል። የኤርትራ ከፍተኛ የልዑካን ቡድን በካይሮ ከግብጽ ባለስልጣናት ጋር በሁለቱ ሀገራት ላይ ያለውን የኢኮኖሚ ትስስር ለማጠናከር ያለመ ከፍተኛ ውይይት ማድረጉን መገናኛ ብዙሃን አስነብበዋል። የኤርትራ የማህበራዊ መረጃ ሚኒስትር የማነ ገብረ መስቀል በኤክስ የትስስር ገጻቸው ላይ ባሰፈሩት መረጃ የኤርትራ የኢኮኖሚ ጉዳዮች ኃላፊ ሀጎስ ገብረ ሕይወትና በንግድና ኢንዱስትሪ ሚኒስትሩ ነስረዲን ሳሊህ የሚመራው የልዑካን ቡድን ከግብጽ ባለስልጣናት ባድር አብደላቲ እና መሐመድ ፋሪድ ሳሊህ ጋር የኢኮኖሚ ግንኙነቱን ማሳደግ በሚቻልባቸው ሁኔታዎች ላይ ሰፊ ውይይት አድርገዋል ብሏል። አቶ የማነ እንደገለጹት ውይይቱ በንግድ በኢንቨስትመንትና በሰፊ የኢኮኖሚ ግንኙነት ላይ ያተኮረ እንደሆነ የጠቀሱ ሲሆን ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማሳደግ ያለመ እንደሆነ አሳይተዋል። የኤርትራ የልዑካን ቡድን ለ3 ቀናት በሚቆየው የስፋይ የስራ ጉብኝቱ በግብጽ ሚኒስትሮችና የንግድ ዘርፍ መሪዎች ጋር በመገናኘት በሌሎች የትብብር መስኮች ላይ እንደሚመክርም ተገልጿል። ባለፈው ዓመት ጥቅምት ወር ላይ በተካሄደ ከፍተኛ ደረጃ ውይይት ፕሬዝዳንት አብደል ፈታህ አልሲሲና ፕሬዝዳንት ኢሳያስ አፈወርቂ በቀጠናዊ ሁኔታ በቀይ ባህር መስመር አስፈላጊነትና በአፍሪካ ቀንድ ወቅታዊ ጂኦፖለቲካዊ ለውጦች ላይ መምከራቸው ይታወሳል። ግብጽ በወቅቱ ለኤርትራ ሉዓላዊነትና ግዛታዊ አንድነት ያላትን ድጋፍ በድጋሚ ማረጋገጧን ያመለከቱት መረጃዎች ይህም በሁለቱ ሀገራት መካከል እያደገ ነው የተባለውን የፖለቲካ ትስስርና ጥምረት የሚያሳይ መሆኑን አመልክተዋል። ኢትዮጵያውያን አብዛኛው ወጫቸው ለምግብ ፍጆታ እንደሆነ ተነግሯል። ኢትዮጵያውያን ቤተሰቦች ከአጠቃላይ ወጫቸው ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ እንደሚያውሉ የዓለም ባንክ ይፋ ያደረገው ወቅታዊ አህጉራዊ የኢኮኖሚ ቁመና ትንታኔ ሰነድ ማስታወቁን ሪፖርተር ዘግቧል። የዓለም ባንክ የአፍሪቃን የኢኮኖሚ ቁመናን በተመለከተ ሰነድ የያዘው በሚያዝያ ወር 2018 ይፋ ያደረገ ሲሆን የገጠር ቤተሰቦች ጭምር ለሸቀጦች ዋጋ ንረት ተጋላጭ ሆነዋል ብለዋል። በአፍሪካ 48 በመቶ የሚሆነው ህዝብ የህዝብ
ትራንስፖርት ተጠቃሚ እንደሆነ የሚገልጸው ሰነዱ የምጣኔ በከተሞች ወደ 62 በመቶ ያደገ መሆኑን አስታውቋል። የነዳጅ ዋጋ መጨመር የኑሮ ጫናን በከፍተኛ ሁኔታ ሊያነረው እንደሚችልም ነው ያስረዳው። ከሰሃራ በታች የሚገኙ ሀገራት እንደ አውሮፓውያን አቆጣጠር የ2026 እድገታቸው 4.1 በመቶ እንደሚሆን የተመላከተ ሲሆን እንደ አውሮፓውያን አቆጣጠር በ2025 ከነበረው ዓመታዊ እድገት ጋር ተመሳሳይ ቢሆንም የማሽቆልቆል እድሉ ሰፊ ነው ተብሏል። የመካከለኛው ምስራቅ ጦርነትና የጂኦፖለቲካ መቃወስ፣ የአገር ውስጥ ፍላጎት መጨመር፣ የመንግስታት ገቢና ወጪ አለመመጣጠን፣ የውጭ ብድር ጫናና ሌሎችንም ጨምሮ ለአፍሪካ ኢኮኖሚያዊ እድገት መሰናክሎች በሚል ተለይተዋል። ከሰሃራ በታች ከሚገኙ 47 ሀገራት መካከል 25 ያህሉ ቀድሞ ያስመዘገቡታል ተብሎ የተተነበየው የእድገት ምጣኔ ሊዳከም እንደሚችል የገለጸው ሪፖርቱ ላብነትም ሴኔጋል 4.5 በመቶ፣ ዚምባብዌ 2.8 በመቶ፣ ሩዋንዳ 2.1 በመቶ፣ ኢትዮጵያ 1.2 በመቶ፣ ጋና 1.2 በመቶ፣ ቤኒን 1.1 በመቶ ማሽቆልቆል ሊያጋጥማቸው እንደሚችል አብራርቷል። ባምቦ ከተማ ነዋሪዎች ላይ ድብደባና ዘረፋ ሲፈጽም የነበረ የተባለው የወንጀል ቡድን በጸጥታ ኃይሎች በቁጥጥር ስር መዋል እንደጀመረ የጠቆመው ፖሊስ ባካሄደው ኦፕሬሽን ሚያዝያ 1 ቀን 2018 3 ዋና ተጠርጣሪዎችን በቁጥጥር ስር እንዳዋል አመልክቷል። በዚህም መሰረት ታከለ ደሮ ቢሩ፣ ቻሩ ቶኮማ ካባ፣ ገመቹ ጅራታ መንገሻ የተባሉት ተጠርጣሪዎች ተይዘው በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ እንደተከፈተባቸውና በሌላ በኩል ገና ያልተያዙትና የሚፈለጉት መካከል የቡድኑ አስተባባሪ ተብለው የሚጠረጠረው ካሳዬ ቀነኒሳና ግብረ አበሩ አብዲሳ ጉደታ ለጊዜው ያመለጡ ቢሆንም ፖሊስ በየጫካውና በየመሸሸጊያው እያደናቸው እንደሚገኝ ተሰምቷል። እነዚህ የህዝብ ሰላም ነሺዎች የትም ሊሸሸጉ አይገባም። በከተማም ሆነ በገጠር አካባቢ እነዚህን ግለሰቡ ያየ ወይም ያሉበትን የሚያውቁ ሁሉ በአቅራቢያው ለሚገኝ ፖሊስ ጣቢያ ጥቆማ በመስጠት የዜግነት ግዴታቸውን እንዲወጡ ሲል ፖሊስ ጥሪውን አስተላልፏል። በወርቅ ምርት ስኬት መመዝገቡ ተሰምቷል። በኢትዮጵያ በወርቅ ምርት ዘርፍ ላይ የተሰማራው ስካንዲኔቪያኑ አኮቦ ሚኔራልስ እንደ አውሮፓውያን አቆጣጠር በ2026 መጋቢት ወር ብቻ 7.5 ኪሎ ግራም ወርቅ በማምረት ከፍተኛ ስኬት አስመዝግቤያለሁ ብሏል። ኩባንያው በዓመቱ የመጀመሪያ ሩብ ዓመት በአጠቃላይ 23 ኪሎ ግራም ወርቅ ያመረተ ሲሆን ይህም በታሪኩ ከፍተኛው የሩብ ዓመት ምርት ሆኖ መመዝገቡ ተመላክቷል። ኩባንያው በቅርቡ ከኢትዮጵያ ብሔራዊ ባንክ የወጪ ንግድ ፈቃድ ማግኘቱን ተከትሎ የመጀመሪያውን የወርቅ ምርት ለዓለም አቀፍ ገበያ ለማቅረብ ዝግጅቱን እያጠናቀቀ እንደሚገኝ አስታውቋል። አሁን ባለው የአገሪቱ የፋይናንስ ማዕቀፍ መሰረት ኩባንያው ከሚያገኘው የውጭ ምንዛሬ 50 በመቶውን በዶላር የመያዝ መብት ያለው ሲሆን ይህም የይዞታ መጠን ወደ 100 በመቶ ለማሳደግ ከሚመለከታቸው አካላት ጋር ንግግር እያደረገ መሆኑ ተጠቁሟል። በመካከለኛው ምስራቅ ባለው ቀጣይነት ያለው ግጭት ምክንያት በኢትዮጵያ የተከሰተው የነዳጅ አቅርቦት መስተጓጎል በስራው ላይ ፈታኝ ሁኔታ መፍጠሩንም ኩባንያው ገልጿል። ሁኔታው በጣም የሚከፋ ከሆነ ከፍተኛ ነዳጅ የሚጠቀሙ አንዳንድ ስራዎች ለጊዜው ሊቋረጡ እንደሚችሉና ለዚህም አማራጭ ዕቅድ መዘጋጀቱን ካፒታል ጋዜጣ ከተቋሙ የደረሰውን መረጃ ጠቅሶ አስነብቧል። አኮቦ ሚኔራልስ በአሁኑ ወቅት በአጠቃላይ 96 ኪሎ ግራም የሚመዝን ወርቅ እንዳመረተ ሲነገር በቀጣይም የምርት አቅሙን ለማሳደግ እየሰራ እንደሆነ ነው ካፒታል የዘገበው። እነኚህን ዜናዎች ከብርሃን ቲቪ ነገርናችሁ። የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!